የወይዘሮ ፍቅርተና የሄቨን ተንኮል በዘርፌ እጅ ገባ። ዘርፌም የሚያወሩትን ሁሉ ሚስጥር ሰማች። በልጇ ላይ የሚያሰሩትን ሴራ ስትሰማ ወደ ኋላ ፌንት ሰራች። እንዴት በልጄ ላይ ይሄ ነገር ይደረጋል ስትል መጀመሪያ ማሟት ነበረ። ወደ ኋላ ነው የወደቀችው። በጣም ያሳዝናል። በዚህም የተነሳ ዘርፌን ሩጠው ቢያነሷትም እናንተ የሰማሁትን ማመን አቃተኝ። እንዴት በጽጌረዳ ላይ ይሄን ታደርጋላችሁ እትዬ ስለምን ስትል በጣም ስሜታዊ ትሆናለች። በዚህም የተነሳ ዘርፌ በጣም ለልጇ ስትናደድ የነበረውን ሁሉ ሚስጥር ለጽጌረዳ ደውላ ነገረቻት። ጽጌረዳም ስትሰማ በጣም በጣም ከምታስበው በላይ በፊትም ሄቨንን ተንኮል አውቄያለሁኝ ስትል ነበር። ስትከታተላትም አፍቅሮኝ ተጣልቸው ስትል ሲደባደቡ ነበር በባለፈው ፓርት ላይ። አሁን ላይ ደግሞ ቀይራት ይህን ስልሽ አመንሽኝ እንደ ውሸት ትነግርሽ ብላ ወልጄ ነው አስረግዞ እንደዚህ አረገኝ ልጄን ላስወርር ነው ብላ በውሸት ድራማ የእሷን ደም ስታጥብላት አስመስላ ስትላት ይሄንን ማመነች የዋኋና ምስኪኗ ጽጌረዳ። እናም በዚህ የተነሳ ፍቅሯን ለሷ ሰጠች። በጣም ያሳዝናል። አንዳንድ ተንኮለኛ ሰዎች በዛው አጋጣሚ ግን የተሳካላቸው መስሎ ቢሄዱም መጨረሻ ላይ ግን ያ ንጹህ ፍቅሯ ለጽጌረዳ ነው የሚገባው። የተደበቀው ሚስጥራቸውን ሲያወሩ እናትና ልጅ ወይዘሮ ዘርፌ ሰማቻቸው። በዚህም የተነሳ ራሷን ስታወደቀች። በጣም ያሳዝናል። የሄቨንና የፍቅር ተወሪ እሷ በሰላም እያዋራቻቸው ሳለ ተደብቃ ስታዳምጥ ግን እኔ እኮ አልወለድኩም ወልጃለሁ ብዬ አታለልኳት። እንደምታውቂያት ጽጌረዳ ጅል አይደለች አታልያት ነው ስትል ወይዘሮ ዘርፍ ይሄን ስትሰማ ወደ ኋላ ፌንት ነበር የሰራችው። በመጨረሻም እንዴት ይሄንን ታደርጊያለሽ በማለት በጥያቄ ነበረ ያፋጠጧት። ሄቨን የፍቅር ጥያቄ ነብዩም የሄቨንን የፍቅር ጥያቄ ተቀበላት። ጠየቀችው። እኔ ግን አፈቅርሃለሁ ስትለው እሱም እኔም አላት። ካሁን በኋላ ጽጌረዳ ከልቤ ውጪ፣ ካሁን በኋላ ራስህን ሆን እያለ ራሱን ሲመክር የነበረው ነብዩ ማለት ነው። አሁን ላይ ተቀበለኝ ብላ ቤቱን በአንድ እግር አቆመችው። ዘርፌ ግን ከኋላ ሆና የምታደርገውን ሁሉ እየተከታተለቻት ነበር። የነብዩ አባት ሰራተኛዋን ሊስማት ሲል ሄቨን ጽጌረዳ ደረሰችባቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ጽጌረዳ የተሰኘው ተከታታይ ድራማ ክፍል 34 ማለት ነው። እንግዲህ በባለፈው ክፍል ላይ እንዳየነው ብዙ ነገሮች ተፈጥረዋል ማለት ነው። ጽጌረዳ እንግዲህ ለማግባት እናቷን ወስናለች ማለት ነው። ምክንያቱም የገባችበት ዕዳ ግዴታ ያንን ሰለሞንን ለማግባት ወሰነች። እሷ ግን አታፈቅረውም። ነገር ግን በሕግ ቁጥጥር ያለችበት ነገር ላይ እሱ ስለሚሰራ እሱ አስገብቷት አሁን ላይ እሷን በሕግ ስለሚያስፈልጋት ግዴታ እሷን እንድታገባው ፈቀደ ማለት ነው ሰለሞን። እሷም ግን እንዴት ይህንን ለማድረግ ግዴታ ከመታሰርና አላማዬ ከሚጠፋ ግዴታ ማልወደውን ሰው ልቤ ያለው ከሌላ አንተ ጋር የምኖረው ስጋዬ ነፍሴ ነው እንጂ እያለች በምትለው ጊዜ ሰለሞንም እንደው በመኪናው ሲሄድ ሊገጫት ምንም አልቀረ ማለት ነው። እንግዲህ ወደ መጀመሪያው ፓርት ስንመለስ ጽጌረዳ የሆነ ወረቀት አለኝ በማለት ሰለሞን ይዟት ወደ እነ ነቢሉ ቤት ነበረ ያመራችው። የቤቲቱ ሰራተኛ ደግሞ ከነቢሉ አባት ጋር ማለት ነው ፍቅር በያዘኝ እንደዚህ ከዝባለ ሀብት ጋር በጨመረኝ እያለች የእንትን እያለች ትገኛለች። እሷም ሸሞርሞር እያለች ነበርና እዛ ቤት የገባችው ሰላይ ብሎ ነው እንግዲህ ያመጣት አቤል ማለት ነው።
ይሄንንም ያመጣት በዚህም ቢሆን እሷ ግን በዚህ በሀብቷ ተማላለይና ምን አለ ይሄ ሽማግሌ በወደደኝ እያለች ስለ ህይወት ታሪክሽ እኮ አልነገርሽኝም ቢላትም አንዳንድ ጨዋታዋን አምጥታለይና ቡና እያፈላች ያው እኔ ሳድግም እንትን ስልም በትምህርቴ ጎበዝ ነበርኩኝ ከነ ነብዩ አቤላ ጋር ከነ አቤላ ጋር ነበረ። ትምህርቴ ደግሞ በጣም ሰቃይና ጎበዝ ነበርኩ። ነገር ግን ሊደሩኝ ሲሉ ጠፋሁኝ። በዛ የተነሳ ይሄው ህይወቴ ሁሉ ተመሰቃቅሎ በዚህ ህይወት እኖራለሁ እያለች ነውና እሱም እንግዲህ መቼም ፈጣሪ ለጥሩዎች ነውና እንደዛ አይነት ሰውም አግኝቻለሁ እድሜ ልኬን በፀሐይ በእንትን እየሄድኩኝ ደግሞ እኮ ቆንጆ ነች ሲላት፣ አይ ቁንጅና አሁንማ ምን አለ መልኬ ሁሉ ጠፍቶ ከአንዱ ቤት አንዱ ሲያሰቃየኝ አንዱ እንድስ ሲለኝ ጠቁሬ መልኬ ደግሞ ምን እንትን አለ እያለኝ ግን ደግሞ እንደርሶ አይነት ጥሩ ሰውና መልካም ሰዎች እንደዚህ ደግሞ የበዙበት ስላለ እዚህ ገባው እያለ እንግዲህ እያወራቻቸው ነውና እሱም ጠጋ እያለ እንኳን እንደዚህ ብለው ጽጌረዳ ግን ኮስታራና በክብሯ የማትደራደር ልጅ ስለነበረች ሲያወራት እንኳን እሺ ብላ ከስሯ ውጭ እንደዚህ እንኳን የቀልድ እንኳን ሊያወራት እንድቢል ፊትም ማሰጠው ጎበዝና ጠንካራዋ ናት። ይቺ ግን የገባችውም ለስለላ ነው። እንደዚህ አድርግ እያለ ነው እንግዲህ አቤሌ ጨመራት ማለት ነው። በመጨረሻም እንግዲህ ምንድነው ያደረገችው? እሷ ቡናዋን እንትን ብላ ሁለተኛ ደረሰ ጠጣ ብላ እንግዲህ ስትሰጠው እሱም በጣም እኮ ቆንጆ ነሽ ብሎ ወደ እሷ ጠጋ ሲል ትፈራውና እንዴት ትላለች መልሶ ደግሞ ወሬያችንን እኔ እኮ አንዳንዴ እንደዚህ ቆንጆና ሼት አይታለፍም የሚባል የለ ስለዚህ ብሎ እሷም ሳቅ ብላ ጠጋ ስትለው መጀመሪያ ሱሷ አለባትና ሱሷ ጭንቅላቷን እንትን እያለ ነው። አንተ ደግሞ ሱስ አሁን ከዚህ ውጣ እያለች ራሷን እንትን እያለች ነበረ። በመጨረሻ እንግዲህ ጽጌረዳም ወደ ቤት መታለች ማለት ነው። ወደ ቤት መታ ነቢሉም የለም ወጥቷል። ጽጌረዳ ወደ ቤት እየመጣች እሱ ሽማግሌውንና ሰራተኛዋ እንግዲህ ሊሳሳሙ ሲሉ እንድትከፍት ድንግጥ ይሉና ማን ነው በማለት ሄዳ እንግዲህ በሩን ትከፍትና እንግዲህ ጽጌረዳ እዚህ የረሳሁት ወረቀት ስላለኝ እንዴ ብትይን እኮ እኛ እናቀብልሽ ነበረ ምን ሆነሽ ነው እያላት፣ አይ ምክንያቱም እኔ የት ነቢሉ ክላስ ይሆን የትኛው እንዳደረግኩት ራሱ አላስታውስም እኔው ፈልጌ እንትን ካላልኩት ላገኘው አልችልም ብላ እንግዲህ ጽጌረዳ ምን እንደሆነ ከሰውየው ክላስ ነው እንግዲህ ገብታ ከነቢሉ ክላስ መሰለኝ ገብታ ስትፈልግ እንደ ሰራተኛዋ ስመጣባት በጣም ድንግጥ አለ። እንዴ አስደነገጥሽኝ እኮ ምን አልሽኝ እኮ እያለ እንዴ ምን ሆኜ እኔ እኮ አፋልጊ ብትይኝ የማፋልግሽ ነበር ምን ነው ደነገጥሽ እያለቻት በመጨረሻ እንግዲህ ሰራተኛዋም እንትን ስትላት ይችልሽ ግን ምንድነው በዚህ ልክ ያስደነገጣትና ያስፈራት እያለች ትጠራጠራታለች ማለት ነው። በመጨረሻ እንግዲህ ወጣ ስትሄድ ሰለሞንም እየደወለላት 2 ደቂቃ ገና ነቢሉን ሲያይ ማለት ነው 2 ደቂቃ ነው የሰጠሁሽ ቶሎ ነው ያለበለዛ ቤት ነው የምመጣው እያላት ጠብቀኝ እየፈለግኩት ነው ብላ እንግዲህ የፈለገችው ወረቀትም ይሁን ምን ይሁን እንግዲህ አናቅም የሄቨን ጉዳይ ይመስለኛል። ያንን አውጥታ እንግዲህ ወረቀት እንትን ብዬ ነው ብላ ይዛ ወጣለች። ነቢሉን ደግሞ ከበር ላይ ስታገኘው ነቢሉን ለማስረዳት እንድብትል እንኳን መጀመሪያ ነቢሉ ሲመጣ ሄቨንና ነቢሉ ባንድ እየሄዱ ነበረ። ከሱቅ ስመጣ እንግዲህ ዘርፌ ባንድ ታያቸዋለች እየዋሩ እየተከታተለቻቸው ነበርና አንገቱን ስስማ አይታለች። የፍቅር ጥያቄዋንም እሺ ብሎ ተቀብሏታል ማለት ነው። ሄቨንም ደስ ብሏታል። ምን ብዬ እንደምልህ አላቅም ተደስታ የተነሳ ብላ ስትሄድ ከኋላ ተከትላታለች ማለት ነው። ዘርፌ ከኋላ ተከትላት ቅድም ሱቅ ለምንድን ነው እያመመሽ በዚህ ሲሄድሽው ምንድን እያለቻት ደስ ብሏታል። ደንግጣለኝ። አይ ቅድም ልጅ ስስሚ አንገቱን ስስሚና ያየሁሽ እያለቻት ነበር። እንዴ ታዲያ ብስማውሳ ምን ነው እያየሽን ነበር እንደዛ እንትን ስንል እየተከታተልሽኝ ነበር ስታ አይ አይደለም ከሱቅ መንገድ ላይ ስመጣ ታዲያ እንደው ሰላም አትይውም ነበር እንዴ እያለቻት ነበረ ማለት ነው። በመጨረሻ እንግዲህ ይሄንን ስትላትም እሷም ዝም ብላት ወደ ቤት ነበር የገባችው። ጽጌረዳ ሄቨን እንግዲህ እያበደች ነው ቤቱም ማለት ነው። ጽጌረዳና
ነቢሉ ከቤት ስወጣ ስታገኘው ድንግጥ ትላለች። እሱም እንግዲህ ምን ሆነሽ ነው ለምን መተሽ ነው ሲላትም አይ ወረቀት የሆነ ይሄን ወረቀት ረስቼ ነበረ ብላ ግን ነቢሉ ላስረዳህ አንድ ጊዜ ብትለው ምንም አታስረጅኝ ምንም እያላት ነበር። እባክህን አዳምጣኝ ብትለውም በፍጹም ሊሰማት አልቻለም። አንቺም ሂጂ እኔም እንትን አለብኝ እሺ በስልክ እናውራና እንትን እንበል እርግጠኛ ነኝ ባፍህ እንጂ በልብህ አላልከኝም እንደዚህ እያለችው ነበረ። እናም ከፍቅረኛዬ ጋር ማወራበት ሰዓት ነው ሌሊት ሲላትም ከፍቅረኛዬ ብላ ድንግጥ አለኝ በሀሳብና እንግዲህ ወደ ሰለሞን ጋር ስትሄድ ሰለሞን ጋር ሁና ሰለሞን እንግዲህ ሲያወራትም ሰለሞንን ጭራሽ ልሰማው አልቻለኝ። እማናግርሽ እኮ የፈለግሽውን አገኘሽ እያላት እሷ በሀሳብ እንደዚህ ስላላት ነቢሉን ስለምታፈቅረው እንደዚህ በሚላት ሰዓት ልቧ ከሱ ጋር ሆኗል። እና ምንድነው እንትን የምትያዋይ እንዴ ልታሰር የተዘጋጀው እንዴት ሳላስብም ያለሁበት ነገርም እኮ ያሳስበኛል ትለዋለች። አይ ይሄ አይደለም ይላታል። እና ስትለው አሁን ነቢሉን ስላየሽ ነው ሲላትም በቃ ቢሆንስ ታዲያ ነቢሉ አንተ ነቢሉን አፈቅረዋለሁ ነቢሉ ጋር ልቤ ነው አንተ ጋር ደግሞ ሰውነቴ ነው። ስለዚህ አንተ ደግሞ ይህስ ምን የማታፈቅርህ ሴት ጋር አብረህ መኖር ማግባት ማለት ምንም ማለት አይደለ እያለች መጀመሪያ እንግዲህ ለቤተሰቦቿ ለማግባት እንደ ይሄን ነገር ወስነሽ ሆኖ አስበሽበት ቢሏትም አዎ አስኜበት ፈልጌ ነው። እንዴት ይሄን ነው እንዴ ጽጌረዳ እኮ ሳታስብ ምንም ያኔ እንኳን እንትን ስንላት እምቢ ብላ ከቤት የጠፋኝ ነው እንዴት አሁን ልወስን ቻለች እያለኝ ፍቅር ተራሱ ግራ ተጋብታለች ማለት ነው። እሷ ግን በዛ በምትታሰርበት ለኬዟ ነው እና በመጨረሻም እንግዲህ እሱ አሁን እኮ በቃ እያላት ይሄ ነው እያላት ነበረ። አዎ አይደለም ብሎ እንግዲህ መኪናውን በጣም እየሳበው ነበር እና በመጨረሻ ሊደፋት እባክህን እያለች እየለመነችው እንኳን ራሱ እሱ በኃይል ኦቨር እየነዳ ነበረ ፍሬኑን በደንብ ጨምሮ ማለት ነው። በመጨረሻ እንግዲህ ወደ እነ ዘርፌ ጋር ስንመጣ ዘርፌ እንግዲህ ለምንድን በዚህ በፀሐይ ትሄጃለሽ የትደሽ ነው ስትላት ሱቅ አስቤዛ ስለሌለ እጅግ ገዝቼ ነው ብላት ነበርና እንግዲህ ሄበንም ይሄንን ስትላት አይተሽን ነበር ወይ ብላ ግቢስ ገብታለችና እናትየዋ ምንድነው ዛሬ ደግሞ ደስ ብሎሽ ፊትሽ እያለች አልነበረ ፍቅርተ ምንም እንደ ሚስጥር ነው ደግሞ እንዳታዋሪ ትላታለች ዘርፌ ማለት ነው። ዘርፌ እንደውም ራሴን እያዞረኝ ነው ሂጄ ልተኛ ብላ ወደ ክላሷ ትሄድና እንግዲህ ፍቅርተና እናትና ልጅ ባንድ ሆነው እያዋሩ ነበር ማለት ነው። ይሄን ወሬ እያዋሩ ሳለ ዛሬ ምንድነው እንደዚህ ያደርግሽ ነቢሉ እኮ እሻለኝ የፍቅር ጥያቄውን ትላታለች። እንዴ ታዲያ ይሄ ነው እውነትሽን ነው ስትላት እንዴ ባንድሽ ሌልሽ ታለ ስትላት አይ በፊት በእርግጥ የሚያፈቅረው ጽጌረዳ ጋር ነበረ። ጽጌረዳ ታውቂያለሽ ከትንሽ ጀምሬ የኔን ነገር የሚወደውን ነገር እንደፈለገች ነው ግን አታልያት ነው የሆነ ነገር አስረግዞኝ ብዬ ዋሽቼ እንደዚህ ብዬ ዋሽቻን ነው ስትል እንግዲህ ዘርፌ ከበር ላይ ሆና በረንዳ ሆና እያዳመጠቻት ነበረ። ይሄንን ስትሰማ ራሷን ስታ ስትወርቅ እየሮጡ ወደ እሷ ነበረ የሄዱት ማለት ነው። ወደ እሷ ሲሄዱ እንግዲህ በመጨረሻ እሷን ገድፈው አንስተዋት አይ እየታመመኝ ነው ሰሞኑን እኮ ጤነኛ አይደለም ወደ ትልቅ ሆስፒታል መሄድ አለባት እያለች እንግዲህ ማነችን ፍቅር ተግድፍ አድርጋት ነበረ። ቀና ብላ ዘርፌ ስነቃ ነቃሽ እያሏን ነበር። ምን ስትይ ነበረ የሰማሁሽ? እንዴት ሄቨን ይሄንን ታደርጊያለሽ በጽጌረዳ ላይ ስትላት ምን አደረኩሽ ደግሞ ምንድነው የሰማሽው? እያለች ሁሉንም ስትዋሩ ሰምቻለሁ። እትዬስ ለምን ይሄን ከሷ እንደው ይሄንን እንዴት ይሄን ታበረቻቻለች ስትላት እንግዲህ በጣም ትደናገጥና ምንድነው ስትል ውጡልኝ እንደውም ከክላሴ ውጡልኝና ራሴን እንትን ልበል ብላ እንግዲህ ወጥተው ሲሄዱ እሷ ዘርፌ ደግሞ እዛው እንግዲህ ቁጭ ብላ ማለት ነው በጣም የተደበቀው ሚስጥራቸውን ሰምታለችና ለጽጌረዳ ደውላ እንግዲህ ልነግራት ስትል ነው ያለቀው። ጽጌረዳ እንግዲህ የተሰማውን እንደዚህ አድርጋሻለች ብላ ልነግራት ለልጇ ስትል እዚህ ላይ ነበር እየደወለችላት ያለቀው። ደስ የሚለው የሄቨን ተንኮል እንግዲህ ሊጋለጥ ነው ይተዋታል ከጽጌረዳ ጋር። ግን ጽጌረዳ ደግሞ አሁን ደግሞ እንትን የሚለው ሰለሞንን ልታገባ ነው። በጣም ከባድ ነገር ሊፈጠር ነው ማለት ነው። በእርግጥ የነቢሉ አባት ራሱ ለሷ ለጠበቃውም መድቦላት አሁን እንኳን በጥሩ እያካርኩ ነው እያለችው ነበር። ግን ይሄን ደግሞ እያደረገ ያለው ሰለሞን ተንኮለኛው ነው ማለት ነው። እናም በመጨረሻ እንግዲህ
የጽጌሬዳ እናት ማለት ነው። ዘርፌ ሁሉንም ሚስጥር ሰምታለች ልጇ ላይ የተደረገባትን የፍቅርተንና የሄቨንን ተንኮል ማለት ነው። እንግዲህ በመጨረሻ ደውላላት ነበር ያለቀው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ